እጅግ በጣም ቆንጆ የሆነ ለውጥ ታዩበታላችሁ። በአሁኑ ሰዓት ቡና ኮፊ ማለት ነው በሪያል የወጣ ነው። ጥቅሙ መቼም ለእናንተ አልነግራችሁም። ቆዳ እንዴት እንደሚያጠራ እንዴት ግሎ እንደሚያደርግ እናንተ ስትሞክሩት ብቻ ነው የምታውቁት ማለት ነው። በጣም ነው የሚያጠራው። በተለያየ መልኩ መስራት ትችላላችሁ። በስክራፕ እንደዚሁም ደግሞ ልክ እንደኔ በክሬም መልኩ ሰርታችሁ ለአንድ ሳምንት ተጠቅማችሁ የፊታችሁን ለውጥ የቆዳችሁን ለውጥ ማየት ትችላላችሁ። በጣም ቆንጆ ነው የምር ማለት ነው። እና ዛሬ ነው የምሰራላችሁ በቫልዚን ነው። ኮፊ የትኛው ኮፊ ይሆናል? የኛ የአገር ቤቱ ኮፊ የኢትዮጵያ ኮፊ ካላችሁ እሱ ይሆናል። እንደዚሁም ደግሞ ብራውን መስከፍ ያለ እሱም ይሆናል ማለት ነው። ግን በይበልጥ ኦሪጂናሉ ቡና ሻካራው ቡና ቢሆን በጣም ይመረጣል። ልክ እኔ እንደተጠቀምኩት ማለት ነው። እሺ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቆንጆ የሆነ ቡና በቫልዚን ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ፣ ላይክም አድርጉ። እንደዚሁም ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ፣ ሰብስክራይብ አድርጉ። ቆንጆ ቪዲዮ ነው። ወደ ቪዲዮ አብረን እንግባ። እንደምታዩት ፊቴን እንዴት አድርገው እንዳጸዳው ግሎ እንዳደረገው ተመልከቱት። እና እያማራችሁ ደስ እያላችሁ የምትሰሩት የምትጠቀሙት ቪዲዮ ነው። ማዲያት፣ የቆዳ መሸብሸብ እንደዚሁም ጠባሳ፣ ብጉር ላለባችሁ ሁሉ ውልውል ጽድት ነው የሚያደርግላችሁ። እና ለአንድ ሳምንት እንዴት አድርገን እንደምንሰራ አሳያችኋለሁ። ወደ ቪዲዮ አብረን እንግባ። አመሰግናለሁ። እዚህ ጋር የተጠቀምኩት አንደኛው ቫልዚን ነው። ሁለተኛ ደግሞ የኦሊቨራ ጀል፣ ይሄ ኦሊቨራ ማለት ነው የሬቱ ሬት ነው የምንለው እኛ። ከዛን ደግሞ የጄንሲን ኦይል ባቢ ኦይል እጠቀማለሁ። ቡና እጠቀማለሁ። ቡናውን አፍልቸው ነው፣ ምክንያቱም ሻካራ ስለሆነ ፊታችንን ይዋጥጠናል። ወይ አፍልተን የምንጠቀመው ወይ ደግሞ ላም አድርገን መሆን አለበት። ወይ አፍልታችሁ አሁን ለምሳሌ አገር ቤት ቡና ስታፈሉ በተረፈው መጠቀም ችላላችሁ። እኔ ትንሽ ቀጠን አድርጌዋለሁ ፈልጌው ነው። እናንተ ከዚህ ማወፈር ትችላላችሁ። ግን ያው አሰሩ እንዳይወጣ በዚህ መልክ መጠቀም አለብን። በጣም ሻካራ ቡና ሲሆን እንደዚህ ነው የምናደርገው። ያው በሙቀጫ ስለምንወቅጠው እንዲህ ነው የሚሆነው። ይህን ብትፈጩትም የኛ ቡና ያው ታውቃላችሁ የሀገር ቤት ቡና አሰር አለው እና አሰሩን በጣም አሪፍ ነው። ስክራፕ ይሆናል። እጃችሁን እግራችሁን ታሹበታላችሁ፣ አይጣልም እና በጣም ቆንጆ ነው። ቡና ለቆዳችን በጣም አሪፍ ነው። ይሄ የምሰራበት ሳህን ነው። መጀመሪያ ቫልዚንን አደርጋለሁ። ክሬሙ ቢኖራችሁ በጣም አሪፍ ነው። ክሬሙ ምንድነው የቡናውን ሽታ ይዞት ነው የሚጠፋው። የሬቱ ጀል የትኛውን ቦታ አለ፣ አገር ቤት አለው ብላችሁ ጠይቃችሁኛል። ትላልቅ ሱፐር ማርኬቶች አሉ። ላይክ ለምሳሌ እንዴት ቶቶት የምታውቁ ከሆነ አንበሳ ገራጅ አካባቢ ማለት ነው። እንደዛ አይነት ሱፐር ማርኬቶች አሉ። እዚህ ውጭ የምንጠቀመው እንዳለ ሁሉም ነገር አለ ኢትዮጵያ ማለት ነው። ትንንሽ ሱቅ አይደለም ግን ትልልቅ ሱፐር ማርኬቶች ነው ይገኛል ሁሉም። ከዛ ቫልዚን እናንተ ለፊታችሁ የምትጠቀሙት ታደርጋላችሁ። ይሄኛው በተለያየ መልክ አለ። ከዚህ የተወሰነ ነው የማደርገው። ቫልዚኑን የማይፈልግ ሰው ካለ በዚህ ብቻ መስራት ይችላል። ግን ለደረቅ ቆዳ ደግሞ ቫልዚኑ ቢኖር አሪፍ ነው። ምክንያቱም ቫልዚን ቆዳችን እርጥበቱን እንደጠበቀ እንዲቆይልን በጣም ጠቃሚ ነው ታውቃላችሁ። ለዛ ግዴታ ቫልዚን ቢኖር መልካም ነው ቢደረግ ማለት ነው። በመቀጠል ቡናዬን ትንሽ ትንሽ ነው የማደርገው ነግሬያችኋለሁ። ይህን የተረፈኝን ሌላ ስክራፕ ሰራበታለሁ። በየተወሰነ እየወሰድኩኝ ነው የማቀላቀለው ማለት ነው። ቀስ እያልኩ ነው እንትኖቹን የምጨምራቸው፣ ዘይቶቹን የምጨምራቸው። ኮኮናት ጨምሬ ያለው መጀመሪያ አላስገባሁትም፣ በኋላ ግን አስገባላችኋለሁ ቪዲዮ ላይ ማለት ነው። ኮኮናት ኦይል ጨምሬ ያለው እሱም በጣም አሪፍ ነው ለቆዳ። በአይኑ ምንም ነገር ባይኖራችሁ ራሱ ኮኮናት ለልጅ ለአዋቂ፣ ለእጅ፣ ለፊት በጣም ቆንጆ ነው። በጣም አሪፍ ነው። ይሄ ክሬሙ በጣም ተጠቅማችሁ እናንተ ራሱ ለውጥ ታዩበታላችሁ። ወዲያውኑ ለውጥ ያሳያችኋል ማለት ነው። እና ታዲያ ሳዘነጉ ማታ ማታ ሁሌ ትጠቀሙታላችሁ ለአንድ ሳምንት ማለት ነው። ይሄ የምሰራው እኔ ብዙ ነው። አሁን ባቢ ኦይሌን እጨምራለሁ።
ከዛ ኮኮናት አረግበታለሁ። ትንሽ ቆይቼ ትንሽ ይቀላቀልና ማለት ነው። እና ያው ቶሎ ቀላቅላለሁ፣ ግን ቆረጥ እያደርጉ ነው ማሳያችሁ። ለእናንተ ቪዲዮ እንዳይረዝምባችሁ በማሰብ ለዛ ነው። እና ስትቀላቅሉት ትንሽ የተወሰነ ጊዜ እንትን ይላችኋል ይወስዳል ማለት ነው። ለዛ ትንሽ ቡናውን ቀስ እያልን ነው የምንጨምረው። ውሃ ብቻ እንዳይሆንብን ባንዴ ትንሽ እያደረጋችሁ ነው የምትጨምሩት፣ ልኩን ለማወቅ ማለት ነው። እኔ እንግዲህ ቫዝሊን የተጠቀምኩት 1 የሻይ ማንኪያ የሚያክል ነው። ያኛውን ደግሞ በምታዩት ትንሽ የተወሰነ ነው የጨመርኩበት ማለት ነው። ብዙ አይደለም፣ 3 ያክል በትንሹ በማቀላቅልባት ማንኪያ። ከዛ በደንብ እናቀላቅለዋለን። ምክንያቱም ቡናው፣ ቫዝሊኑ፣ ክሬሙ፣ ኦይሉ አብሮ ቅልቅል እስከሚል ድረስ በደንብ ታቀላቅሉታላችሁ። እየቀጠነባችሁ ከመጣ በጣም ቀጠን ካለባችሁ ክሬም ትጨምራላችሁ ማለት ነው። የሬቱን ክሬም ትጨምሩበታላችሁ። እንደነገርኳችሁ ብቻውንም ይሆናል፣ ግን ብቻውን ያው ደረቅ ስለሚያደርግ አብረን ብናደርገው አሪፍ ነው። ይህ ለቆዳ በጣም አሪፍ ነው። አሁን እዚህ ጋር የጨመርኩት ኮኮናት ነው። ትንሽዬ ነው የጨመርኩት። ኮኮናት በጣም አሪፍ ነው። ለልጆች ብትፈልጉ፣ ለአዋቂ ብትፈልጉ፣ ለሰውነት ብትፈልጉ። በነገራችን ላይ ለፊታችን ብቻ አይደለም ለሰውነትም ይሆናል። በጣም አሪፍ ነው የምር ማለት ነው። ለእጅ ለህፃናት ልጅ እጅ ራሱ ቡና ምን ያክል ጥቅም እንዳለው ያው ሁላችሁም ታውቃላችሁ። በዚህ ዘመን በተለይ በጣም ቫሪያል የወጣ ነው ጥቅሙ፣ የቡና ጥቅም ማለት ነው። እና ካፊኑ በቃ ለቆዳችን የሚሰጠው ጥቅም እጅግ በጣም ወሳኝ ስለሆነ ነው። ለዛም ምን ያክል ግሎ እንደሚያደርግ ፊታችሁ ላይ ስትቀቡት፣ እጃችሁ ላይ ቀብታችሁ ገና ሳትሳጠቡት ራሱ ጠረግ ስታረጉት የምር ማለት ነው እንዲህ የኔ ነው ነው የምትሉት። በጣም አሪፍ ነው። በስክራብ መልክ ራሱ ቡና በጣም በቃ ተመራጭ ነው ለቆዳ፣ በጣም አሪፍ ነው። እና የቆዳ መጠበቂያ ስኪን ኬር ማለት ነው። በጣም ቆንጆ ነው፣ ተጠቀሙበት። አያችሁት? በዚህ መልኩ ይወፍርልንና ይህን አይነት ከለር ይህን አይነት ቅርጽ ይይዛል ማለት ነው። ይሄው ምንም አይነት ይህንን የምትጠቀሙት ለሳምንት ነው። ምንም ነገር የሚያበላሸው ነገር የለም። አንደኛ እንደነገርኳቸው ኔስካፌ ከሆነ የምትጠቀሙት ኢቭን ኔስካፌውን ራሱ በውሃ ብትበጠብጡት መልካም ነው፣ እንዳይጓጉልባቸው ማለት ነው። ይህ የሆነ ቦልቦል ነገር አለው፣ ለዛ ጓልጓል ነገር እንደ ኳስኳስ ነገር አለ አይደለ? ለዛ ማለት ነው። አያችሁት እንዴት እንደሚያምር በደረቅ እቃ ውስጥ እንደዚህ ያስቀምጠዋለሁ። በቃ ይሄንን ከመተኛታችሁ በፊት እንደው አደራችሁን ሳትሞክሩት እንዳትቀሩ። የምር ማለት ነው። የኔ ቤተሰቦች የሆናችሁ እንደዚሁም ለጓደኞቻችሁ ደግሞ ሸር አድርጉላቸው። በምትጠቀሙት አፕሊኬሽን በዋትስአፕ፣ በኢሞ፣ በፌስቡክ፣ በቲክቶክ በተለያየ ቦታ ሸር አድርጉላቸው። ይዩት ቀብታችሁ እናንተ ትችላላችሁ። ይሄው ሁሉንም እዚህ ጋር የተጠቀምኳቸውን እኔ አስገብችላችኋለሁ። እናንተ ደግሞ በምትፈልጉት ሰርታችሁ ይህንን የመሰለ ክሬም መስራት ትችላላችሁ ማለት። ቡናው ስለቀጠነ ነው የኔ ትንሽ ጎልደን ብራውን የሆነው። በጣም አሪፍ ነው። ወርቃማው በሉት፣ ወርቃማው ክሬም በጣም ነው የሚያምረው። እኔ በጣም ነው የወደድኩት። ስቀባውን በጣም ደስ እያለኝ ነው። በዛ ላይ የእንትኑ ሽታው ራሱ ቆንጆ ነው። ቡና ታውቃላችሁ ምንም ይዘን ያክል ክፋት የለውም። ምንጊዜም ስንቀባ እንግዲህ እየተቀባ አሳያችኋለሁ። የተወሰነ ስንቀባ ያው ለእናንተ ሃይላይቱን ነው ማሳያችሁ። ስትጠቀሙ አንቺ ተጠቅመሽዋል፣ አይተሽዋል፣ ለውጥ አይተሽበታል ልትሉ ትችላላችሁ። አሁን በደንብ ነው የምጠቀመው። ቡና በማስክ እጠቀመዋለሁ፣ እንደዚሁም በስክራብ እጠቀመዋለሁ፣ በተለያየ ነገር ለራሴ እጠቀመዋለሁ። እና ይሄ ደግሞ በጣም ለየት ባለ መልኩ ሳይበላሽ ለአንድ ሳምንት እንደዚህ ፊታችን ላይ ቅብት እያደረግን ልክ ልንተኛ 30 ደቂቃ ሲቀራን ለ30 ደቂቃ አቆይተን በቃ ታጥበን መተኛት እንችላለን። በነገራችን ላይ ሽታው እንዳይላችሁ እንጂ ወደ ልብስ ላይ ምናምን አይሄድም። ይሄ አሁን የተሰራው ክሬም ልብስ አይነካም፣ ልብስ አያበላሽም፣ ምንም ነገር እንትን አይልም። አለ አይደለ? እንዴት ልበላችሁ፣ ስትቀቡት እንዳለ ለቆዳችሁ በጣም ቆንጆ ነው፣ በጣም አሪፍ ነውና መታጠብ ትችላላችሁ። ሽታ ብላችሁ ካላችሁ እንደዚሁም ደግሞ ተቀብታችሁ ደግሞ ፊታችሁ ላይ
ቀንም ራሱ የሚመቻችሁ ከሆነ ማታ ካልተመቻችሁ ታጥባችሁ ትወጣላችሁ ማለት ነው ውጪ። ከዛ በደንብ ከቀባሁት በኋላ እያንዳንዱ ይሄ የአፋችን ስርስር ቅርጽ የሚያወጣብን ለዚሁም ደግሞ ቆዳችን እንዳይሸበሸብ ከየአይናችን ስር የተለየ ቆዳችን አብሮ እንዲመሳሰልልን ይሄ በጣም አሪፍ ነው። ለብዙ ነገር ይጠቅማል። ጠባሳ ካለባችሁ ያንን እያንዳንዱ ሁሉንም ያጠፋላችኋል። ያው በተደጋጋሚ መሞከር አለብን እነዚህን ጥቅሞች ለማግኘት ለማስለቀቅ ብርት ያለ ቆንጆ የሆነ ግሎ የሆነ ጥርት ያለ ፊት ለማግኘት በየሳምንቱ መጠቀም። ከዛ ማሳጅ ታረጉታላችሁ። ይሄ ወደ ላይ ማሳጅ የምናደርገው ምንድነው? እንዴት ፊታችን ወደ ታች ወርዶ እንዳይንጠለጠልብን ወደ ላይ ነው ማሳጅ የምታደርጉት ስታደርጉ ማለት ነው። እሺ ታች እንዳይንጠለጠል እንደዚሁም ግንባራችን እንዳይሸበሸብ ደግሞ እኔ ቀስ እያልኩ ነው ፊቴን ማሳጅ የማደርገው በጣቴ በልቡ በኩል ማለት ነው። በጣም ቀስ ብዬ ምናልባት ለእናንተ ፈጠን ካልኩ ቪዲዮ ነው እንዳይረዝም እንጂ ቀስ ብዬ ነውና ቀስ ብላችሁ ማሳጅ አድርጉ። እንደዚህ ማሳጅ ስታደርጉት ወደ ውስጥ ዘልቆ የቆዳችንን እርጥበት ይጠብቅልናል። እንደዚሁም ደግሞ ለቆዳችንን ጤና ይጠብቃል። ቆዳችን እንዲመሳሰል እንዳይረግብ ፊታችን ቆንጅዬ እንዲሆን ያግዘናል፣ ይረዳናል። ያው እንክብካቤ ይፈልጋል ቆዳችን ማለት ነው። የመሰለ ስኪን ኬር ሰርችላችሁ ዛሬማ 100 ሺህ ታስገቡኛላችሁ። ላይክ አድርጉ እሺ። እና ቤተሰቦቼ የሸርም አድርጉ። ከዛን እጃችሁንም ቅብት እጅንም በጣም ነው የሚያሳምረው አለ አይደለ? ቆንጆ ነው የሚያደርገው። ብርት ጽድት ነው የሚያደርግላችሁ። እዩት። ይሄንን ክድና አድርጌ ቁጭ አድርገዋለሁ በክዳን ለተከበረ ሳምንቱን ሙሉ ሳይረሳ መቀባት አለበት፣ መጠቀም አለብን። ምክንያቱም ለውጥ የምናገኘው እንደዛ ነው። ደጋግመን ልክ ቻሌንጅ አድርገን ስንጠቀመው ነው። አዩት ፊቴ እንዴት እንደታባቱ እንደሚያምር ማለት ነው። እና እንደዚህ ቀብታችሁ ራሱ ጠረግ አድርጋችሁ ፊታችሁን ስታዩት እንዴት ያምራል። እኔ ጠርጌ ዝም ብዬ ነው የምትወው ማለት ነው። አልታጠበውም። እናንተ ውጭ የምትወል ከሆነ ምች እንዳያደርግባችሁ ቡና መታጠብ ትችላላችሁ። በጣም ነው እንደ ሕፃን ልጅ ቆዳ ነው የሚያደርገው ቆዳን ማለት ነው። የምር ተጠቀሙት። ዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።